ነይ ወደዚህ አሁንም በድጋሚ ልቤን ለመስበር ነው የመጣው እባክሽ አዴ ተረጋጋ ምን አስበህ ነው ልጅቷ ለምን የምትጋደታው ምንድነው የሚያደነብረው አዴ የኔ ወርቅ የኔ እናት ከልጄ ከለልዬ ጋር ተቀይመኝ ነው አይደል ለመሆኑ ሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ሰራላችሁ እዚህ ነገ ምናልባት ለመኖር የምትጓጉለት ነገር ሊመጣ ይችላል ምን ማድረግ እንዳለብኝ ግራ ገብቶኛል ታውቃታለህ ብቻ ባያፍርብኝና ቢፈልገኝ ኖሮ እናቱ እንደዛ ያንቋሸሽ ስታስወጣኝ ዝም አይልም ነበር እንደውም ይኸውልሽ በዚህ ሳምንት ነው ምድር እንዴ አይኔ ቢታሰርም አነጣጥሬ ነው ከመሬት ምደባልክ አሬ ዳይመንድ ክራሽ ነች ይኸውልሽ ካወቀ ያጠፋናል እሺ ምን እንደተማመነ አላቅም አልሸመጠጣትም ምን ለማድረግ እያሰብክ ልጄን ከማግባትሽ በፊት ሲጣርጌ ነው እንገላግልሽ ችግር በተፈጠረ ቁጥር ዶክተር ማላችን መግባት አለበት ይያልሽ ነው አረሪ በፈጠረ ተረጋጋ አንተ እንዳሰብኩ አይደለም ማስረዳት አይጠበቅብም እንደፈለገ ያስብ ቆይ እንዴት ነው የምትመልሽ እኔ እኮ ዴቭ ነኝ ሙሽራሽ አሁንም በድጋሚ ልቤን ለመስበር ነው የመጣው እባክሽ አዴ ተረጋጊ ምንም የቀረ ያልተነካኔነት የለኝም ለእናት እኮ ስለኔ ጥሩ ነገር ነው የነገርካት በጣም አመሰግናለሁ እሺ አዴ ተረጋጊና ላስረዳሽ ምን ዴቭ ምንድነው የምታስረዳኝ እስኪ ንገረኝ ምንድነው የቀረ ቆይ ለምንድነው በእናቴ አስተሳሰብ እኔ ተወቃሽ መሆን ለምንድነው ማትረጂኝ ቆይ አንተ ስለኔ ምን ብትላት ነው እናት በዚህ ልክ ያንቋሸሸች አዴ እኔ ምንም አልነገርኳት እንዴት ስላንቺ አውቃና ምን ሰምታ እንደሆነ አላቅም እንደዛ የተናገረች ዶክተር ራሱ ስላንቺ ማስረዳት ለምን እንዳልቻልኩ ያውቃል አዎ የዴቭ እናት የልብ ድካም አለባት ብዙ የሚያስጨንቃትና የሚረብሻት ነገር ባትነግሯት ጥሩ እኔም እኮ እሱን ነው ያልኩት ዶክተር ለምን አትነግራት ቢነግረኝም ባይነግረኝም ምንም የሚቀየር ነገር የለም እኔነቴም ልብሴም ቤተሰቤን የማይመርጥ አምላክ አለ እኔ ያጠፋሁት ነገር ካለ ደግሞ እሱ ይፈርድብኛል ይሄው ሂድ እናቴ የመረጠችልን ሴት ማግባት ትችላለህ ከዛ በተረፈ ግን ቤተሰቤንና እኔን ከምታንቋሽሽ እናት ጋር ቤተሰብ አልሆንም እሺ አዴ እባክሽ ትንሽ ጊዜ ስጪኝና ነገሮችን ላስተካክል የእናትህን አስተሳሰብ እንዴት ነው በጊዜ ሂደት የምትቀይረው አዴ ልትረጂ ሞክር እንጂ ያንቺም እናት እኮ እንድንጋባ አልፈቀደችም ነበር የኔ እናት ያንተን ክብር ዝቅ የሚያደርግ ንግግር አልተናገረችም ለልጃት መጠናትም አላለችም በደፈነው አይሆንም ነበር ያለችው እሱን ደግሞ በጊዜ ሂደት እንደወሰንን ስትሰማ ተስማምታለች አይደል ስለዚህ እናቴና እናትን ማወዳደር አይተበቀብም እናት ምን ጊዜም እናት ናት እሷ ያልወደደችውና ያላከበረችውን አንተ ልታከብር አትችልም እሱን ደግሞ ይሄው በተግባር እያሳየኝ ነው ለመረጋጋትና ነገሮች ለመፍታት ሞክሩ በቃ እኔ ልጅ መድኃኒትሽን በአግባቡ ሰጪ አንቺ ምን ያደናብርሻል የታለ አጥሚቱ እኔ እኮ ምን ላምጣልሽ ምን ትፈልጊያለሽ ልልሽ ነበር አመጣጤ ለካ አጥሚት ብለሽኛል ነይ እስቲ ወደዚህ ወዴት ምን ያደናብርሻል ነይ ወደዚህ አደይና ዴቭ እንዴት ሆኑ ማለት ምን ደንባራ ነሽ ንግግርም አይገባሽ እንዴ በምን ተለያዩ እንዴት ሆኑ ምን አዲስ ነገር አለ ነው ምልሽ ንገሪኝ እስቲ ኧረ እኔ ምንም የማውቀው ነገር የለም ካንቺ ጋር አውርታ እንደወጣች አልተመለሰችም ተመልሳ ወደዚህ ቤት ከመጣች መተሽ ንገሪኝ ይሄንን ብቻ ሳይሆን ለከተኝም አልኩ እኮ አትሰማም እንዴ ቆይ እባክሽ ለለምንሽ እባክሽ አታ የተመጠጠ ሸንኮራ የመሰለ ሰውዬ ምን አባቱ ነው አርጊ የሚላል ኩኩሻ እኮ ነው ታይታታል እናቱና እና ልትደረብ አሉን ግጥም አርጊ ነው የምትደረበው ምን አርጊ ነው የሚላት እኮ ኧረ እባክሽ ለለምንሽ እባክሽ እኔ ምንም ረዳ ነገር የለም አልኩ እኮ አታ ምንሽ ምን አስበህ ነው ልጅቷ ለምንድን ነው የምትጋተታት ይመለከታል ግጥም አርጎ ነው አይመለከተኝ ይመለከታል ይለኛል እንዴ ሰማዩል በጠረባብዬ ወደ ልጅነት ሳልመለስ ከዚህ ቦታ ነው ኧረ ዳይመንድ ምን እሺ ነው ለፍታ በቃ ዳይመንድ ቆይ እኔ ለሷን እሺ ነው ወይስ እየተቆረቆርክልኝ መሆኑ ነው ይኸውልሽ ሌላ ወሬ አታውሪሽ እኔ እየተጋተተሽ መስሎኝ ነው እንጂ እንደተመቻቻችሁ ባቀማ እኔ በማል እንደርጉ ዝም ምን ጥልቅ አድርጎ አስገባኝ ለማንኛውም ኪንጎ ንቄ ይስላችሁ አንተ ምን ቁመት ያኛለን ከው አመሰግናለሁ ዶክተር ብራናት ብራን አዴ ተረጋግና ለማውራት ሞክር ሄሎ ብራኒ ደህና ነሽ ደህና ነኝ እህቴ ይቅርታ አስጨነቅኩሽ አይደል አይ ደህና ነኝ ለሊ ያልደወለችልሽ ነው አሹስ አዎ ብራኒ እንደዛ ሆነ ቆይ ለማየት ነው ምን አልሻት እና መነችሽ አመሰግናለሁ ብራኒ አንቺ ባትኖሪ ማን እንደዚህ ጥፋቴን ይሸፍንልኝ ነበር እሺ በቃ ብራኒ ሰረጋጋ ማየናውራታለሁ አሁን ለነገራት አልችልም
እሺ ብርሃኔ በቃ ማየና ደራ ቻው። እናትሽን ለማውራት ለምን ፈራሽ? እሷን ማዋሸት አልችልም። ስሜቴን መግታት አልችልም። እናቴን አስመስዬ እንደዚህ ተጎድቼ ደህና ነኝ ማለት አልችልም። ስረጋጋ አውራታለሁ። እንደዛ ከሆነ እንዴ ምን ልትሆን ነው? አረ ተረጋጋ። አታዩም እንዴ ለራሱ እንዴት እንዳዘነ? ምን ያሳዝናል? አዴን አሳዝናት እንጂ ልክ ዘመድ እንደሌላት ብቻዋን ሆና በእናቱ ያሰድባታል። በእናት ዳይመንድ ነው በቃ በእነሱ ማለት አትግባ። አይመለከትም። ዝም ብላ አታውራ። አውራለሁ ግጥም አድርጌ ነው ማውራ። አዴ ላይማ ሲጫወቱባት ቆሜ ላይ ስማ፣ ለምን ማዘሯን አናስደነግጣት? ምን አድርገን? እሱ ለኔቱ ይኸውልህ፣ ክብር ማለት ምን ማለት እንደሆነ መናቅ ምን ማለት እንደሆነ እናስተምራት። አካትን በጭብጭ እንትን ነው የሚያንበጭ። እኔ ምልሽ እንደምን አለ አንተ እኮ ነህ እንደ ልጄ። አሁን ገና ትክክለኛ ነገር ተናገርሽ። እኔ ብቻ ነኝ ልጅ፣ ሌላ ምንም ተቀናቃኝ አንፈልግም። አረ እኔ ለመናገር ነው። እኔ አንቺን አልተናገርኩም። እኔ አው ስለ ከልጄ ከለልጄ ጋር ታቀያይመኝ ነው አይደል? እኔ ግን እሷን አፍቃኝ እሷን ፍለጋ ነው የመጣሁት። ኧረ ይሻላል። ታዲያ በለልጄማ ቀል የለም። ወይ ማዘሯ፣ ለዚህ እኮ ነው የምወድሽ። በሉ በቃ እናንተ ፏ በሉ። እኔ ልሂድ። ወዴት ልትሄድ ነው? ቶሎ እመለሳለሁ ለሊ። እሺ። ምን ብቻ ማዘሯን አፍረሻት ባሉ። ታዲያ ለልጄ እንዳንተ አይን አውጣ መሰለች? ማን አይን አውጣ? አሁን አንቺ ስላለሽ ነው እንደዚህ ተረጋግተሽ የተቀመጠችው። እኔ ለልጄ እናውቃታለሁ እኮ። በሉ ይመቻችሁ። እኔ እናንተን ብቻዬን አልችላችሁ። አንቺ አቤት። ያቺ ደንባራ ወዴት ሄዳ ነው? አጥሚት አምጡልኝ ብዬ ከተናገርኩ ስንት ሰዓቴ ነው? ውይ አጥሚት ፈልገው ነበር እንዴ? አላወኩም። በቃ አሁን አመጣለሁ። ያቺ ጓደኛሽ ወዴት ሄዳ ነው? ለሷ ነበር የነገርኳት። አልነገረችሽም? እቺ ደንባራ ለሄሉ ነግሯት ነበር። ታዲያስ? እኔ ስራ በዝቶብኝ ረስቼው ነው። በጣም ይቅርታ። ምን ይበዛብሻል? ለወሬ ሲሆንማ ጊዜ አለሽ። አሁን ትሰጪኝ ከሆነ ስጪኝ፣ አለበለዚያ ሁለታችሁም ከዚህ ቤት ውልቅ ማለት ትችላላችሁ። ለመሆኑ ሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ሰራላችሁ እዚህ? ለወሬ ካልሆነ አልማዝዬ፣ እዚህ ምን እያደረግሽ ነው? ሰራተኞችሽ እንዴት መስራት እንዳለባቸው እያሳየኋቸው ነው እንዴ? በኪችኑን ለሮማንና ለሄሉት ልቀቂ። አንቺ ነኝ ሳሎን እንጫወት። አይ አንደኛዋ ልጄ ታለችና እያየሽ። ግን ሰራተኞችሽ ለምንድን ነው የማትቆጣጠሪው? ሄሉ ሄደች እንዴ ሮማን? አይ ያለች ትዬ እጠራታለሁ። እሺ ነው ያልብዬ ሳሎን እንዳትከተለኝ እሺ? አደይ ፈቀዳችሁም አልፈቀዳችሁም አደይን አገባታለሁ። አደይ ሚስቴ ነች። ምን? ማሚ ማሚ አልቢ ማሚ ዴቭ። ወይ ሩታ፣ ቆይ የምሰማው ነገር እውነት ነው? አዎ እውነት ነው። ወይ አልማዝ እኮ ስትመጣ አደይ እንደማትቀበላት ገምቼ ነበር። ምን ማድረግ እንዳለብኝ ግራ ገብቶኛል። ቆይ አደይ ምን አለችክ? ልታወራኝ አትፈልግም። ማሚ የተናገረቻት ነገር እኔ የተናገርኳት እስኪመስላት ድረስ በጣም ነው የተቀየመች። ቆይ አልማዝን እኔ እንዳወራት ትፈልጋለክ? ምን በለሽ? እንዴ ሩታ ነኝ ፈልጌ መጥቼ ነበር። አንተ አልነበርክም። ስደውልልህም በደንብ አላወራኸኝም። ስመች ደውልልኝ። እንዴ ብቻ የኔ ሻኪራ እንዳትሆን። ታውቃታለህ ብቻ ምን እንደምትፈልግ እኮ አላውቅም። ትመጣለች እዚህ ትንሽ አውርታኝ ደግሞ ተመልሳለች። አደይ ልጅ ማሰራ እንደነሽ እንዴት ነሽ ልጅ? ደህና ነኝ። ለልዬ እኮ ስለደረሰብሽ ነገር እያጫወተች ነበር። አዎ ማዘሯ፣ አገባለሁ ብዬ የሰርጌ ቀን ተቆርጦ ዴቭ ጉዳት አደረገኝ። አይዞሽ ልጅ፣
አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማል። ሁሉንም ነገር ለበጎ ነው ብሎ ነው ማለፍ። ይኸውልሽ መታገል የባሰ ነገር ያመጣል። ሁሉንም ነገር ለመርሳት እየሞከርኩ ለመርሳት መሞከር የባሰ ጭንቀት ያመጣብሻል። ልጄ ለመረጋጋት ሞክሪ። ሁሉንም ነገር ለፈጣሪ አሳልፈሽ ስጪው። እኛማ በምን አቅማችን የሰው ሀሳብ እናውቃለን ብለሽ ነው ልጄ? በጣም ከባድ ነው። ቆይ ለምንድን ነው ዴቭ ሊያወራሽ ሲሞክር በስርዓት ያላወራሽው? አይደል የሚያወራው ነገር እኮ በጣም ያበሳጭ ነው ለልዬ። እናቱ ስላልፈቀደች እሱም መወሰን ስላልቻለ ጊዜ ስጭኝ እኮ ነው እያለኝ ያለው። ምን ለማድረግ? እሱን ብዙ ነገር ይጠብቅሻል። በቀላሉ ደግሞ ተስፋ መቁረጥ አይኖርብሽ። አዎ እኔም በማዘሩ ሀሳብ እስማማለሁ። እኛ ገና ብዙ የሚጠብቁን ነገሮች አሉ። እዚህ ጋር ተስፋ መቁረጥ የለብንም። የኔ ጓደኛ ጠንካራ መሆን አለብሽ። አንቺ ከጎን እያለሽ እንዴት ጠንካራ ለመሆን ይቻላል ብለሽ ነው? ግዴታዬ ነው፣ እጠነክራለሁ። ደግሞ ለእናቴ ስል ሁሉንም አልፌ እንደገና እነሳለሁ። እሺ እንደዚህ ነው እንጂ ዴቪድ ወዴት ጥሎኝ ጠፋ? ምን ነው አልሚ እየፈለግሽው እንዴ? ክፍሉ ነው ያለው። የኔ ልጅ አዘነብኝ አይደል? ዝም በይ አሁን ቆንጆ ሚስት አምጥቼለታለሁ። የትዳር ሀሳቡ ሳይጠፋበት ነው ቶሎ ምድረው። እንደውም ይኸውልሽ በዚህ ሳምንት ነው ምድረው። እንዴ የማያፈቅራትን ሴት ፍቅር ምን ያደርጋል ብለሽ ሁሉ መጥራት ምን ይባላል? ተሩታዬ ያልማዝየን ጸባይ ያውቅሽ። አንድ ያለችውን ነገር መች ትቀይራለች። እና በቃ አደይና ዴቫ ይጋቡ ማሚዬ። የሆነ ነገርማ ማድረግ አለብሽ። ምን ላድርግ? እኔ ከአቅሜ በላይ ሆናለች። እሺ ምን ባደርግ ነው የሚሻለው? ምን ላድርግ? አላቅም ማሚዬ፣ ግን ደግሞ ዴቭ በጣም ነው የሚያሳዝነው። የሆነ ነገር ፍጠሪና አደይና ዴቭ መጋባት አለባቸው ማሚ። አሁን አደይም ልቧ ተሰብሮ ነው የሚሆነው። ጭንቅ አለኝ እኮ። ወይ ጮክ ብለሽ ተናግረሽ አታሳምኛት ነገር። ይሄው እንዴት እንደምትሆን እያይሻት አይደለ? እንዴት ላስማማቸው? እሺ ወይ ጉድ! አይሆን የሚደረግ ብታያት ደግሞ አንድ ነገር ትሆንብኛለች ብዬ ፈራሁኝ። ቢሆንም ማሚዬ እኔ ዴቭ እንደዚህ ሆኖ አይቼው አላቅም። የሆነ ነገር አድርጊ እባክሽ፣ አግዡ። እስቲ በሚችለው ሞክራለሁ። አደይም የተፈጠረ ብላ ልቧ መሰበር የለባትም። ሄጄ አናግራታለሁ። አደይማ እንዴት አትበሳጭም እትዬ? ስንት ነገር እየጠበቀሽ ነበር። ስንት ነገር አስባ ነበር እትዬ። እኛ ዘራፍ አካኪ ዘራፍ። እኔ አሹ ቀብራራው የሚልጅ አይኔ ቢታሰርም አነጣጥሬ ነው ከመሬት ምደባልቀ። ማን አሁን እንዴት ነው አይነት ይዞ ከመሬት ምትደባልቀው ነው ወይስ ደግሞ ግጥሙ እንዳይቀርብ ነው? ሮማኒ አንቺ ነሽ እንዴ እናቴ? እኔ እኮ ሌላ ሰው መስሎኝ። በይ እንዲያት ሆነ እንደገና ሄደሽ ተመልሰሽ ያዥ። ምን? አዎ እሺ። እንግዲህ አላየውም አሉ። እኔ ማን ነኝ? አንተማ ዳይመንድ ነህ። ቆይ ይሄማ ያቤ ድምፅ ነው። አይለየው የለ እንዴ? ኧረ ነው። ቆይስ እጅን በደንብ ልነካካው። አንተማ ኪንጎ ነህ። በቃ ተናደሽ ጀመር ነው። ማለቴ እትዬ ማን ነበር ስማቸው? እሳቸው አልማዜ። እናቴ አልሚዬ ሰላም ነው? እዚህ አፍላፍ ገጥማችሁ ምንድነው የምታወሩት? አረ አፍላፍ አልገጠምንም እንዴ። መች እጇን እንኳን በቅጡ ያስኩትና። በቃ እኔ ወደ ቤት ልግባ። የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግልሽ? የአደይን ቤት የምትኖርበትን ታውቀዋለህ? አዎ ተለሊ ቤት ነው። ምን ነው? ይኸውልህ ልጄና እሷ በድጋሚ እንዲገናኙ አልፈልግም። እሷ ደግሞ እሱን ለማግኘት መሞከሩ አይቀርም። ልጄን የምታስቸግረውና የምታስጨንቀው ከሆነ ትንሽ ቆንጠጥ እንድታደርግልኝ እፈልጋለሁ። ማን? አደይን ነው። አይ አለመታወቅ። እኔ አሹ ቀብራራ ነኝ ለገንዘብ ብዬ ታላቅ እህቴን አዴንም ቆነጥጥ። ምን ነው ገንዘቡ አነሰህ እንዴ? እጨምርልሃለሁ። አንተ ብቻ የምፈልገውን አድርግልኝ። መቼም የምወዳትን እህቴን የልቤን አዴን በዚህ ገንዘብ አልቀይራትም። ኧረ ጥጋብ! አልታዘዝም እያልከኝ ነው? አዎ በእንዲህ ያለ የሰይጣን ተግባር እህቴን አልጎዳትም። ለገንዘብ ብዬ እህቴን አልሸጣትም።
ምን ነው ዛሬ በልቼ ነገ ለሚያልቅ ለሚራብ ሆዴ ለገንዘብ ብዬ አላደርገው። ምን እህቴ የቴ ትላለህ? ይልቅ ገንዘቡን ተቀብለኸኝ ተጠቅመህ እኔንም ብትጠቅመኝ አይሻልም? አንተም በዚህ ፈዛዛነት እድሜ ልክህን ዘበኛ ሆነ ከምትቀር። አይ ዘበኛ ነው ያልሽው? እሱ አንቺ ያልሽው። ፈጣሪ ግን ለእኔ ያሰበልኝ ሌላ አለ። አዎ እሱ መቼ እንደሰው ያስባል። ጥሩ ያወራነው ነገር በእኔና በአንተ መሀል እንዲቀር ከሌላ ሰው እንዳልሰማው እሺ? ነግሬሃለሁ። እናቷን አስምጬ ትብዬ ልድርለት ነበር። ልክ እሱ እናቱን ሲያገኝ እናቱ ስመጣ ምን እንደተማመን አላቅም። አልሸመጠጣትም። ተው ዳይመንድ፣ እነሱ በሌሉበት ስለነሱ ነው። በቃ ዶክተር ይመልከስ ከመጭ ማንዳው ይግቦ አው ምን ነው ሩታ፣ እኔ ሳልኖር እዚህ መተሽ ነበር መሰለኝ። ካመመሽ ለምን ሲስተር ጋር አልገባሽ? አላሰብኩትም ነበር እኮ ለካ እሷም አለች። ወይ ቤት በኩል ታስቢያለሽ? እናት በሚያጆ ተይዘሽ ወይ አንቺማ አታስቢው። ዳይመንድ በቃ ከጨረስክ ሂድ፣ በኋላ እንገናኛለን። ለነገሩ ልክ ነህ ዶክተር። ሰላም ሰላም። ቆይ ለምንድን እንደሚቀባጥረው እሱን ተይው ሩታ። ለምንድን ነው የምተው? ቆይ ስለኔ ምን ብለከው ነው? ለምንድን ነው የልባችንን ሚስጥር እሱ ያወቀው? የምን ሚስጥር? የኔን አንተን ነው እንዴ? እኔና አንቺ ደግሞ ከመቼ ጀምሮ ነው ሚስጥር ማውራት የጀመርነው? ተይ እንጂ ሩታ። ለነገሩ ተው፣ እኔ ብቻ ነኝ ለካ እንደዛ ማስበው። ስለምትዩ ሚስጥር ምንም አልገባኝ፣ ግን ዳይመንድ ሲቀባጥር የነበረው አንቺ እዚህ ባስቀመጥሽው መልእክት ነው። የምን መልእክት? እረስተሽው ነው? በጣም ፈልገሽ ነበር መሰለኝ። አዎ ዶክተር፣ ቅድም እኮ ነበር። አሁንስ? አሁንም ስደውልክ ስለማታነሳ መምጣት እንድታውቅና እንድትደውልልኝ ነበር። ሰዓቱ እኮ መሽቷል ሩታ። ቆይ ለምን ደው በሰዓት የመጣሽው? ገና እኮ ነው። ቢሆንም ሩታ እኔ እኮ ያመመሽ መስሎኝ ነበር። እሱማው በቃ ተውልተው። አንተ ብዙ የማይገባክ ነገር አለ። ልታስረጅኝ ትችያለሽ? ምኑን? የማይገቡኝን ነገሮች ነው። ተው በቃ ሩታ። ወይ ዛሬ ያመምሽን ተናግረሽ መድኃኒት ካልተገኘለት ነገ ማመሚን ብለሽ መምጣትሽ አይቀርም። መመላለስ ያሰልችቶካል ማለት ነው? እኔማ እኮ የስራ ግዴታዬ ነው። ታካሚዎች መሰላቸት አልችልም። ግዴታ ሆኖብክ ነው እንጂ ይደብርካል ማለት ነው? እኔም እንደዛ አላልኩ። ተናገርክ እኮ። በድጋሚ ተመልሼ አልመጣም። እሺ አንቺ ከሃዲ ዳኒ፣ ምን ለማድረግ እያሰብክ ነው? እዛው የምትቀሪ መስሎሽ ነበር? ምን እያደረክ ነው? ልቀቀኝ! 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 ልጄን ከማግባትሽ በፊት ሲጥ አድርጌ ነው የምገላግልሽ። አስጠንቅቄሽ ነበረ። ሰራተኛው አደይ ክፍል 209 ተለቋል ውዶቼ። እንግዲህ የዴብ እናት አደይን አፍናታለች። ፍቅርን ዳኒ አግቷታል። አደይና ዴብ እንግዲህ ይበልጥ ተጣልተዋል ማለት ነው ውዶችዬ። ቪዲዮን እስከ መጨረሻው ይዩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ማስተካከል ያለብኝን ነገር አስተካክላለሁ ውዶችዬ። ቪዲዮ ይቅርታ ቀን በቀን ለምን አይለቀቅም የሚል አስተያየት አይቻለሁ። እሱ ቀን በቀን አይለቀቅም። አንድ ቀን ይለቀቃል፣ አንድ ቀን አይለቀቅም። እንደዛ ስለሆነ አሁን እንድትረዱኝ ነው ውዶችዬ። በተረፈ
ውዶችዬ ላይክ ሸር ማድረጋችሁን እንዳትረሱ። እንግዲህ በዛሬው ክፍል ላይ ውዶችዬ የዴብ እናት አሁንም አደይና ዴብ አብረው እንዲሆኑ እንዲጋቡ አልፈቀደችም። እንዳያቸዋት የአደይ ነገር ሲነሳባት ልቤና የምትለውና በቃ እትዬም ለማረጋጋት እሷ ስለ እሷ ለማሳመን ሞክራ ነበር። ነገር ግን ፍቅር በመጣች እንትኗ ሁሉን ነገር እንደመጣች ስለነገረቻት በቃ ወረዴ ጠልታታለች ማለት ነው። እንግዲህ ዴብ እንዳያችሁት ባለፈው ክፍል አደይ ላይ ማለቴ ከሊሊ ክፍል ዶክተር መጥቶ እያበረታታት ነበር የሚያቆመው ድራማው። እንግዲህ እሱ ዶክተሩ መጥቶ አይዞሽ አደይ ምናምን እያለ ያው መድኃኒት ሰጧት ምናምን ነበር ማለት ነው። እንደዛ እያለ ዴብ መጥቶ ምን እያረጋችሁ ነው? እኔና ስንጣላ ዶክተር በመሀላችን ቢገባ ትክክል ነው ወይ በማለት እንግዲህ ሲናገር ነበረ። ነገር ግን ዶክተሩ ደግሞ በፍጹም እኔ ላክማት እንጂ ሌላ ነገር በእናንተ መሀል ልገባ አይደለም የመጣው፣ ስለዚህ ዴብ ተረጋግተህ አስብ በማለት እንግዲህ ነግሮታል። ነገር ግን አደይ ደግሞ በፍጹም ዶክተር እንዳትሄድ ቁጭ በል እሱን ተወው በማለት እንግዲህ ያው ዶክተሩ ከጎኗ እንዲሆን እና በእሷ ምክንያት እንዲናገረው አልፈለገችም ማለት ነው። ውዶችዬ እንግዲህ ዴቭም ተናዶ ሄዷል ማለት ነው። ተናዶ ሄዶ ክላሱ ገብቶ ያው ቁጭ ብሎ ራሴ ብቻዬን መሆን እፈልጋለሁ ማለት እንግዲህ እንትን ሲል ነበረ። ነገር ግን ሩታ ገብታ ለማረጋጋት ሞክራ ነበር። ነገር ግን ያው የአደይ ነገር ትንሽ ካውዶታል ማለት ነው። ምክንያቱም እናቱ ካልወደደችለት እሷን ሲያነሳባት በግድ እንኳን ራስሽ ጉዳይ ብሎ ጮኸ እንዳያገባት ያው እናቱን ደግሞ ያማታል ማለት ነው። እንግዲህ በጣም አስቸጋሪ ነው እና ውዶችዬ ያው ብዙ ትምህርት እንዳለው መዘንጋት የለብንም ውዶችዬ። እንግዲህ እትዬም እሱን ማለቴ አልማዝን ለማረጋጋት እና ለማግባባት ሞክራ ነበር። ነገር ግን አልተሳካላትም። ምክንያቱም ጭራሽ ጣጥላት ነው የሄደችው ማለት ነው። እንግዲህ እሷም ምንም ማድረግ አልቻልኩም እያለች ነው እትዬም ማለት ነው። ስለዚህ አደይና ዶክተር ይጣመሩልን። እንግዲህ ዴቭ ካልተረዳት ምንም ማድረግ አይቻልም። ምክንያቱም ዴቭ ደግሞ እናቱን ደስ ካላላት ያው ምንም በጣም አስቸጋሪ ነው። እናቱ ከእሱ ጋር እንድትኖር ፈቃደኛ ካልሆነች የሚያማት ከሆነ በተለይ የሚያማት ከሆነ ውዶችዬ በተለይ የሚያማት ከሆነ ትንሽ ከበድ ይላል ማለት ነው። ውዶችዬ እንግዲህ ዶክተሩ ከዲያመንድ ጋር እያወራ ነበረ። ዲያመንድ እንግዲህ ደግሞ ያው አደይን ማጋባት እንዳለበት እየነገረው ነበር። ነገር ግን ዶክተሩ ደግሞ በፍጹም ምን እያልክ ነው የምታወራ? እነሱ በሌሉበት ብዙ ነገር ማውራቱ ምንም አይጠቅም፣ ስለዚህ እባክህን እያለ እንግዲህ ሲለው ነበረ። ሩታ እንግዲህ ደብዳቤ ጽፋ አስቀምጣ ዲያመንድ አይቶታል። እንግዲህ ዲያመንድ አይቶ ፎንቃ ይዞሽ ነው ፎንቃ ጠቅሎ ጣላት ምናምን እያለ እንግዲህ ከዶክተሩ ፊት ሲያወራ ነበር። ሩታም እንግዲህ ተናዳ ብዙ ነገር ብላለች። ምን ነግራው ነው ስለ እኔ እያለች ዶክተሩን ስታፋጥጠው ነበረ። ዶክተሩም እንግዲህ በፍጹም እኔ ምንም ያልኩት ነገር የለኝም፣ ነገር ግን እዚህ ጋር ጽፈሽ የተውሽን ወረቀት አይቶታል፣ ስለዚህ ለዛ ነው እንደዚህ የሚለው በማለት እንግዲህ ለሩታ ነግሯታል። እንግዲህ ሩታ ያው ዶክተሩ ምንም በሌለበት ያው ለእሷ እንትን ሊል አልቻለም፣ ሊያወራትም ጊዜ ሊሰጣትም አልቻለም። እሷ ደግሞ ስለምትወደው ጊዜ እንዲሰጣት እንዲወዳት የሆነ ቤት እንዲያጫውታት ትፈልጋለች ማለት ነው። በዚያ ምክንያት እንግዲህ ተናዳ ድጋሚ አልመጣም ብላ እንግዲህ ወጥታ ሄዳለች። እንግዲህ እስኪ ድጋሚ ትሄዳለች ወይ ሳትሄድ የሚለው ቀጣይ ክፍል እናያለን ውዶችዬ። እንግዲህ የዴቭ እናት አሹን ብር ሰጥታ አደይን እንዲገልላት አስባ እንዲመታላት ወይም ደግሞ የሆነ ነገር እንዲያደርግላት አስባ ነበረ። ነገር ግን አልተሳካላትም። እንግዲህ ላሹ ብር በመስጠት አደይን የሆነ ነገር አድርግልኝ እባክህን እያለች እንግዲህ ስትለው ነበር። ነገር ግን አሹ ደግሞ በፍጹም እኔ በብር የምገዛ ሰው አይደለሁም፣ እህቴን አሳልፌ ለክፉ ነገር አልሰጣትም በማለት እንግዲህ ነግሯታል ማለት ነው። አንተ ዘላለም የቤት ዘበኛ ሆነ ከምትቀር ለምን ህይወት ግን አትቀይርም ብሩን ተቀብለ በማለት እንግዲህ ብለዋለች። ነገር ግን በፍጹም ህይወቴን ለምን እንደዚህ እግዚአብሔር ካለ ይቀይርልኛል፣ ስለዚህ በፍጹም እህቴን በብር አሳልፌ ለክፉ ነገር አልሰጣትም በማለት እንግዲህ ሲነግራት እሷም ተመልሳ ሄዳለች ማለት ነው ወደ ላይ ውዶችዬ።
እንግዲህ አደይን ማዘሯና ሊልየ ሆነው ያው ጠንካራ ሆና ከጎኗ እነሱም ከጎኗ ሆነው እሷም ደግሞ ጠንካራ ሆና ይህን ያለችበት ሁኔታ እንደምታልፈው እንግዲህ አበረታተዋታል። እሷም እንግዲህ አልፈዋለሁ ብላ ጠንክራ እንትን ብላለች፣ ወስናለች። ምክንያቱም ያው ከዴብ ጋር እንደማይሆን ታውቀዋለች። ምክንያቱም ከእናት በላይ ምንም የሚሆን ነገር የለምና ያው እናቱን የሚያማት ከሆነ እኔ ልቅር በማለት እንግዲህ ያው ራሷን አሳምና ወስና እንትን ብለዋለች ማለት ነው ውዶችዬ። ዴብ ደግሞ እናቱን ማሳመን አልቻለም። ምክንያቱም ትንሽ ከበድ ይላል ማለት ነው ውዶችዬ። እንግዲህ በስተመጨረሻ የዴብ እናት የሊሊን ቤት አፋልጉኝ ብላ እንግዲህ ሄዳለች። ከሄደችም በኋላ እንግዲህ አደይን ትራስ ይዛ ለማፈን እየሞከረች ነው የሚያቆመው ድራማው ውዶችዬ። እንግዲህ ማን አሳያት የሚለውን አናቅም፣ ቤቱን ማን እንዳሳያት አናቅም ውዶችዬ። በስተመጨረሻ እንግዲህ ፍቅር ደግሞ ዳኒ ያግታታል ማለት ነው። ፍቅር ያው እንግዲህ የስራውን ያገኘችው ምክንያቱም በቃ በአደይ ህይወት በጣም ነው ቁማር የተጫወተች እና ከዚህ አንጻር ትንሽ ይከብዳል ውዶችዬ። እንግዲህ ፍቅር ታግታለች አደይን እንግዲህ ልታግታት ማለት ልታፈናት ስትል ነው የሚያቆመው ድራማው። ውድን የተከበራችሁ የቻናሌ ቤተሰቦች እንግዲህ ላይክ ሸር ማድረጋችሁን አትርሱ ውዶችዬ። በዚህ አስመልክቶ ደግሞ ያው 11 ሺህ ገብቻለሁ። ይህን 11 ሺህ እንድገባ ያደረጋችሁኝ ደግሞ እናንተ ናችሁ ውድና የተከበራችሁ ቤተሰቦች ማለት ነው። መልካም የሆኗችሁ ቤተሰቦች አላችሁ፣ በውስጥም እየመጣችሁ አይዞሽ በርቺ ጠንክሪ የምትሉኝ የምታበረታቱኝ፣ እንዲሁም ደግሞ ላይክ ሸር የሰው ሰብአዊነት ተሰምቷችሁ ላይክ ሸር የምታደርጉልኝ ወደ ፌስቡካችሁ ወደ ተለያዩ ድህረ ገጽ ሸር የምታደርጉልኝ በእውነቱ እግዚአብሔር ያክብርልኝ። እኔ በጣም ነው ማመሰግናችሁ እና ያው አሁንም ምናልባት ሰብስክራይብ ሳታደርጉ ይህን ቪዲዮ የምታዩ ካላችሁ ምናልባት ሰብስክራይብ ብታደርጉልኝ እና ደግሞ ቪዲዮን ስታዩ ደግሞ ላይክ ብታደርጉልኝ ለእኔ ይጠቅመኛል ማለት ነው ውዶችዬ። እንደዛ ነው ውድዬ፣ ይቅርታ። ለማንኛውም በጣም ነው ማመሰግነው 11 ሺህ ያስገባችሁኝ ቤተሰቦች ከልብ 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 አመሰግናለሁ። ከዚህ በላይ ደግሞ አድጌ በራሴ ስራ ያው በራሴ ስራ እመጣለሁ። ያው ነገሮች አለመቻችልኝ ስላሉ ነው ቤተሰቦች እናንተን ለማስደሰት መልካም ነገር ይዤ ለመምጣት ያው ከወዲሁ ካሁኑ እየተዘጋጀሁበት ነው ውዶችዬ። ያው እንደምመጣም ደግሞ ተስፋ አለኝ። እንግዲህ አብሮነታችሁ አይለኝ ውዶችዬ። በዛ ላይ ደግሞ ጥያቄ ያላችሁ ልጆች ደግሞ ኮሜንት ላይም በማንኛውም ቦታ ጻፉልኝ፣ እመልሳለሁ ውዶችዬ። በተረፈ መልካም ምሽት ተመኘሁላችሁ። ባይ ባይ። ታንኪዩ